ልክ አንድ ግለሰብ ወይም ቤተሰብ በወር የሚያገኘውን ገቢና የሚያወጣውን ወጪ አስልቶ እንደሚያቅደው ሁሉ ሀገርም ሰፊና ውስብስብ የሆነውን ብሔራዊ የኢኮኖሚ እንቅስቃሴዋን በስልት ለመምራት ዓመታዊ በጀትን ታዘጋጃለች። ኢትዮጵያም በፌዴራል መንግስት ደረጃ ለኢኮኖሚያዊ፣ ማህበራዊና ፖለቲካዊ ልማቶች የሚውል ዓመታዊ በጀትን በየዓመቱ አውጥታ ተግባራዊ እያደረገች ነው። በአሁኑ ወቅት የኢትዮጵያ ዓመታዊ በጀት ከህዝቧ ሰፊ የልማት ፍላጎትና መንግስት በየደረጃው ተግባራዊ እያደረጋቸው ከሚገኙ ዘመናዊ የኢኮኖሚ እቅዶች ጋር ተዳምሮ በከፍተኛ መጠን እያደገ ይገኛል። በ2011 በጀት ዓመት የፌዴራል መንግስት አጠቃላይ በጀት 346.9 ቢሊዮን ብር ነበር። በ2017 በጀት ዓመት ደግሞ ወደ ትሪሊዮን የተጠጋ 971.2 ቢሊዮን ብር በጀት ተመድቧል። የያዝነው በጀት 971 ቢሊዮን ብር ነው። አብዛኛው በጀት ለድህነት ቅነሳ፣ ለልማት ስራዎቻችን፣ ለማህበራዊ ጉዳዮቻችን መፍትሄ እንዲሆኑ የተዘጋጀ ነው። እየተጠናቀቀ በሚገኘው የ2018 በጀት ዓመት የፌዴራል መንግስት በጀት ወደ 1.93 ትሪሊዮን ብር አድጓል። የመጪው የ2019 በጀት ዓመት ረቂቅ በጀት 2.33 ትሪሊዮን ብር እንዲሆን በሚኒስትሮች ምክር ቤት ተወስኖም ይፋ ተደርጓል። የበጀት መጠኑ በከፍተኛ መጠን ማደግ ብቻ ሳይሆን ኢትዮጵያ እድገቷን ለሚያፋጥኑ የልማት ፕሮጀክቶች የምትመደበው የገንዘብ መጠን በዚያው ልክ ማደጉን የባለፉት ዓመታት የበጀት ድልድል ያስረዳናል። በ2011 ዓ.ም ከነበረው አጠቃላይ በጀት ለካፒታል ፕሮጀክቶች ማስፈጸሚያ የተመደበው 113.6 ቢሊዮን ብር የነበረ ሲሆን በ2018 በጀት ዓመት ይህ ቁጥር ወደ 415 ቢሊዮን ብር ከፍ ብሏል። በአሁኑ ወቅት በኢትዮጵያ እየተከናወኑ የሚገኙ ግዙፍና ስትራቴጂያዊ ሀገራዊ ፕሮጀክቶች ግንባታም ዋነኛ የፋይናንስ ምንጫቸው ይኸው የካፒታል በጀት ነው። በሀገራዊ የለውጡ ዓመታት ኢትዮጵያ በየዓመቱ በጀቷን ስታሳድግ የውጭ እርዳታን ተማምና ሳይሆን ሀገራዊ ወጪን በሀገር ውስጥ በሚመነጭ ገቢ ሙሉ በሙሉ ለመሸፈን ቁርጠኛ በመሆን ነው። የ2018 በጀት ዓመትን እንኳን ብንመለከት ከ1.93 ትሪሊዮን ብር አጠቃላይ ዓመታዊ በጀት ውስጥ 1.5 ትሪሊዮን ብሩን ከታክስ ለመሰብሰብ የታቀደ ሲሆን ይህም ኢትዮጵያ የራሷን ወጪ በራሷ አቅም ለመሸፈን ያላትን የጸና አቋም በተግባር ያሳየ ሆኗል። ለምሳሌ ባለፉ ዓመት ላይ ሪፖርቶች የሚያሳዩት የመንግስት ገቢ ከ60% በላይ ነው ጨመረው። ይሄ በጣም ጥሩ ማለት ነው። ይሄኛውም እየጨመረው ደግሞ ይሄ ከሀገር ውስጥ ገቢ ነው። ይሄ ከታክስ የምንለው ይሄ ዶሜስቲክ ታክስ ከሚባለው ነው። ከዛኛው ብዙ የጨመረ ነው። ኦፍኮርስ ግራንት አለው። ያው ግራንቱ ግን እንደ ድሮ በጣም ብዙ አይደለም። ለምን የዓለም አቀፍ ሁኔታም አሁን የዓለም መንግስታትም ብዙ ለመንግስት ድጎማ የሚሰጡ ሳይሆን ያው ራሳቸውም በተለያዩ ነገሮች ተይዞ ስላሉ ያ ድጎማ ቀንሰዋል። ግን የመንግስት የውስጥ ገቢ መጨመሩ በጣም ጥሩ የምንለው ነው። የመንግስትን በጀት ውጤታማና ጤናማ በሆነ መንገድ ለመምራት ከሚከናወኑ ተግባራት መካከል ሌላኛው የበጀት ጉድለት ከአጠቃላይ በጀቱ ያለውን ድርሻ ማጥበብ ነው። በአሁኑ ወቅት መንግስት የበጀት ጉድለቱን ለመሙላት የዋጋ ንረትን ከሚያባብሰው የብሔራዊ ባንክ ቀጥታ ብድር ይልቅ የግምጃ ቤት ሰነዶች ሽያጭ ላይ ትኩረት በማድረግ ጤናማ የፋይናንስ ስርዓትን እየገነባ ይገኛል። አዲሱን የሞኔታሪ ፖሊሲ፣ አዲሱን የፊስካል ፖሊሲ በተለይ ደግሞ ከብሔራዊ ባንክ ምንም አይነት ቀጥታ ብድር እንደማይኖር ታሳቢ አድርገን ገበያችንን ማሳደግ ላይ ትኩረት አድርገን የዴፊሲት ፋይናንሲንጉም እጅግ በጣም በዝቅተኛ ደረጃ እንዲገደብ ተደርጎ የተሰራ በጀት ነው። እንግዲህ አጠቃላይ ኢኮኖሚ እድገታችን እያደገ ስለሆነ የፊስካል አቅማችንም በዛው ልክ ማደግ ይኖርበታል። ስለዚህ አጠቃላይ የመንግስት የትኩረት አቅጣጫዎች ከልማት አንጻር፣ ከማክሮ ኢኮኖሚ አንጻር፣ የህብረተሰብ አገልግሎትን በማሳለጥ አንጻር፣ የክልሎችንም የበጀት አቅም ከማሳደግ አንጻር ታሳቢ ተደርጎ የተሰራ ነው። የ2019 የፌዴራል መንግስት ረቂቅ በጀት በዋናነት ታሳቢ ያደረጋቸው ጉዳዮችም አሉ። ቀዳሚው የ10 ዓመቱ መሪ የልማት እቅድ አካል የሆነው ከ2019 እስከ 2021 የልማትና የኢንቨስትመንት እቅድ ላይ የተቀመጡ ግቦችን ለማሳካት እንዲሁም የመካከለኛ ዘመን ማለትም ከ2019 እስከ 2023 ዓ.ም የማክሮ ኢኮኖሚና የፊስካል ማዕቀፍ መሰረት በማድረግና የ2018 በጀት ዓመት የፕሮግራም በጀት አፈጻጸምን መነሻ በማድረግ ነው። ከነዚህ መነሻዎች ባለፈ በቀጣይ ሊኖር የሚችለውን የማህበራዊና የኢኮኖሚ ትራንስፎርሜሽን አቅጣጫዎችና ዓላማዎች እንዲሁም በመንግስት የተቀመጡ ግቦችን ለማሳካት የመንግስትን የፋይናንስ አቅምና አስፈጻሚ መስሪያ ቤቶች ከተሰጣቸው ተልዕኮና ኃላፊነት አንጻርም የሚያስፈልገውን ወጪ በመገምገም ተዘጋጅቶ መቅረቡን የሚኒስትሮች ምክር ቤት ይፋ አድርጓል።